ሰላም ጋይስ እንዴት ናችሁ? እኔ ሰላም ነኝ። ዛሬ እሁድ ነው። ይሄኛውን ፕሮባብሊ ሌዛን 5 ሚኒት ለመጨረስ እፎክራለሁ። አጭር ቪዲዮ ነው። ከዛ በፊት ግን ክሬቲን ሰፕሊመንት መስዳለው ማስል ስትሬንግዝ መስል ሳይዝ እንዲጨምር ስትሬንግዝ እንዲጨምር ከሜዳ ጋር አንዱ ከጂም ፐርፎርማንስ እንዲጨምር አንዱ የሚያደርገው ክሬቲን እዚህ ክሬቲንን አንድ ወስዳለሁ። ክሬቲናችን ወስዳ ክሬቲን እንግዲህ መስል ስትሬንግዝ ይጨምራል፣ ጂም ፐርፎርማንስ ይጨምራል፣ መስል ሳይዝ ይጨምራል። ስለዚህ ከምንወስደው ሰፕሊመንት ለጂም ፐርፎርማንስ አሪፍ የሆነ ሰፕሊመንት ክሬቲን። ስለዚህ ክሬቲን ውሰዱ። አሁን ላይ እኔ ከስቼ ትንሽ ሳይዝ ድሮፕ አድርጌ ነው። ጂም ፐርፎርማንሳችን ሁልጊዜ እንደ ትሬዲንግ ነው ማለት ነው። ዛሬ ትንሽ ማውራት የፈለግኩት ስለ ፎሬክስ ትሬድ ሪለወይ ፎሬክስ ትሬድ ሪለወይ ትልቅ ጥያቄ ነው። እኔም ራሴን ጠይቅ ነበር። ምክንያቱም ሶሻል ሚዲያ ላይ የምናያቸው ቪዲዮዎች አብዛኞቹ በፎሬክስ የዚህን ያልሰራው በፎሬክስ የዚህን ያልሰራው $3000 $4000 $5000 $10000 ሰራው። ከዛ ደግሞ ዩቲዩብ ቴሌግራም ግሩፖች ላይ ሲግናል መላክ እንዲ ብዙ ነገር ነው ያለና እኔም ፐርሰናሊ መጀመሪያ ላይ ሪል ካልመሰሉኝ ሰዎች አንዱ ነኝ። ግን የመጀመሪያ ጊዜ በሪል መኒ $5 የሰራው ጊዜ ድንገት ቢሮ ውስጥ ነበር ሁላችንም አንድ ላይ ተሰብስበንና የመጀመሪያውን $5 ስሰራ ሁላችንም ነበር የጮህ ነው $5 እሱን የሰራንበት መንገድ ግን በጣም በሚገርማችሁ ስለ ፎሬክስ ትሬድ እውቀቱ ኖሮኝ ወይም ደግሞ በጣም አውቄ ምንም ማያደርገውን አውቄ ምናምን ነገር ሳይሆን አንድ ቪዲዮን ያየ ነው። ያ ቪዲዮ ምንድን ነው? በ15 ደቂቃ ውስጥ ኢምፐልሲቭ ሙቭ ካለ አሁን ላይ ሲገባኝ ግን ስሞር ኦፍ ለካ ወርክአውት ያደርጋል። አክቹሊ ግን የምናውቀው የነበረው ምንድን ነው? 3 ካንደል ወደታች ከወረደ ከዛ ተመልሶ ሁለተኛው ካንደል ላይ ከመጣ ሪጀክት ካደረገ ትሬዱን ትገባላችሁ። ከዛ በኋላ 3 ካንደል ወደታች ሲወርድ ቲፒ ይሆናል የሚል ነበርና አክቹሊ የመጀመሪያውን ትሬድ ፕሌስ እንዳደረግ ነው ሰራ። ከዛ በኋላ ዊ ማኔጅ $5 ሰራውኝ ማለት ነው። ከዛ በኋላ ፌልት ላይክ በቃ ፎሬክስ ትሬድ ላይ የሚችለኝ የለም። በዚህ $5 ከተጀመረ $10 ነበር ዲፖዚት ያደረግነው ኤክስነስ ላይ $10 ዲፖዚት አድርገን 15 ሲሆን የፎሬክስ እውቀታችን በጣም ትልቅ የሆነ መስሎኝ ነበርና አክቹሊ የሰራውትን $15 ደግሞ በአንድ ትሬድ ብሎአውት አድርጌዋል ሪል መኒ ላይ ማለት ነው። እሱም የነበረው ምንድነው? ልክ እንደዚሁ ዩቲዩብ ቪዲዮ ላይ ኤዥያን ሴሽን ከመግባቱ በፊት ሌሊት ላይ ነው ተነስቼ አስታውሳለሁ። ሌሊት ላይ ተነሳሁኝ። ኤዥያን ሴሽን ከመከፈቱ 1 ደቂቃ በፊት የመጀመሪያው ካንድል በፊት ከነበረው ካንድል ለምሳሌ ነው ብላችሁ ይሄ ኤዥያን ሴሽን ቢሆን እቺ ካንድል በፊት ከነበረው ከዚህ በታች ከዘጋች ወደ ታች ይወርዳል። ከዚህ በላይ ከዘጋ ደግሞ የሚከፈተው ካንድል ልክ እንደዚህ ከዚህ በላይ ሆኖ ከዘጋ ወደ ላይ ይወጣል የሚል ነበርና አስታውሳለሁ። ኤዥያን ሴሽን ሌሊት ላይ ተነስቼ እቺኛዋ ካንድል ከዚህኛው በታች ዘግታለች በሚል ፕሌስ አረኩኝ። ያለኝን $15 በጠቅላላ ዜሮ እስኪገባ ይመለሳል አሁን ይመለሳል ያልኩኝ ጠበቅኩኝ። ግን የመጀመሪያ ቪዲዮ ደግሞ ብሎአውት ያስደረገኝ ቪዲዮ እሱ ነው ማለት ነው። ከዛ በኋላ ፎሬክስ ትክክል አይደለም ጋምብሊንግ ነው ጀስት በሚሉትን እንዳለ ከረንትሊ ብዙ ሰው የሚለውን ነገር ወደዛ ወደ ማለት መጣሁኝ ማለት ነው። ያ ፐርሰናሊ የራሴ ጥፋት ስለ ፎሬክስ ትሬድ ባለማወቅ ደግሞ ያወቅኩኝ መስሎኝ ፕሌስ ያደረኩት የመጀመሪያው ተሳካልኝ። በመጀመሪያው $5 ሰራውኝ። በሁለተኛው ግን ያለኝን $15 ከሰራው ጭምር በጠቅላላ ሉዝ አረኩት ማለት ነው። ስለዚህ ብዙ ጊዜ ፎሬክስ ላይ የምመክራችሁ ፎሬክስ ትሬዲንግ ሪል ነው፣ ጋምብሊንግም አይደለም። ሪስኩን ማኔጅ የምናደርገው ትክክለኛ ገበያ ነው፣ ጋምብል አይደለም የምናደርገው። ስለዚህ እንደ ፎሬክስ ትሬዲንግ እኔ ከዚህ በኋላ ቤዚክ ኮርሶችን ፎሬክስ ትሬድ ምን ማለት ነው የሚለውን በጣም አጭር በሆነ በ5 ደቂቃ ቪዲዮዎች ውስጥ እየሰራው ለቅላችኋለሁ። ሶ አትሊስት ብራችሁ እንዳትበሉ፣ ሁለት ደግሞ የፎሬክስ ትሬዲንግ ኤክስፒሪየንሳችሁ ስሙዝ እንዲሆን የሚያደርግ ቪዲዮዎችን ሰራለሁኝ። በጣም አጫጭር የሆኑ ቪዲዮዎችን
ስለዚህ በአጭር ጊዜ አትሊስት ኮንሰፕቱ እንዲኖራችሁ፣ ከዛ በኋላ ደግሞ የእናንተ ስራ ነው፣ የእናንተ ጥረት ነው። ስለዚህ አንደኛ የመክራችሁ ነገር ዩቲዩብ ቪዲዮ አትዩ፣ ወይም ደግሞ ብዙ የዩቲዩብ ቪዲዮዎች ጋር ኤክስፖዝድ አትሁኑ። ምክንያቱም አብዛኞቹ የምታገኟቸው መረጃዎች ሰማ ወርክአውት ሊያደርግ ይችላል። ሁለት የሚገርመው አንድ ባይና አንድ ሴል ነው አይደል ያለው። ባይም ሴልም ብለን ብር ልናገኝ እንችላለን። ብዙዎቻችን እንደዛ ነው። ባይም ብላችሁ የሆነ ጊዜ ላይ $10 $15 ታገኙ ትችላላችሁ። ግን ፎሬክስ ትሬድ ዋናው ነገር ምንድን ነው? ኮንሲስተንት ሆኖ መኒ ሜክ ማድረግ ትችላላችሁ። ወይም ዛሬ 10 ብር ስለሰራ $20 ስለሰራ ወይም 200 ስለሰራ ነገም ከነጎዲያም አትሊስት ሪስክ ማኔጅ እያደረግን ሁል ጊዜ ዊን እናደርጋለን ማለት አይደለም። ግን ኮንቲኒየስሊ እሱ ማድረግ እንችላለን ነው የሚለውን ጥያቄ እዩ። ስለዚህ ብዙ ለዩቲዩብ ቻናሎች የዩቲዩብ ቻናሎች ነው ያሉት። ለእነሱ ኤክስፖዝድ አትሆኑ። የምትፈልጉትን የተወሰነ ነገር ምረጡና እነዛ ልክ ዲፕ ዳውን አድርጉ። ወይ አንድ ወይ ሁለት በእናንተ ስትራቴጂ። ሌላኛው ስትራቴጂ አይኖራችሁ። ብዙ ጊዜ እኔም ከሰዎች ጋር ሳወራ እኔ የማውቀው አንድ ስትራቴጂ አለ። እሱ ምንድን ነው? ለእኔ ፎሬክስ ገዢና ሻጭ የሚገናኝበት ነው፣ ሰፕላይና ዲማንድ ማለት ነው። ከዛ በኋላ ማርኬት ስትራክቸር፣ ሊኩዊዲቲ፣ ኦርደር ፍሎ፣ ኢንትሪ ነው። 5 ወይ 4 የሆኑ ነገሮችን ብቻ ተጠቅሜ ነው ትሬድ ማድረግ። ብዙ ግን ኮንሰፕቶች አሉ። እንደዚህ ሲሆን እንደዛ ሲሆን በጣም ብዙ ኮንሰፕቶች ጋር አትሄዱ። ናሮ ዊት ዳውን እና ስፔሲፊክ በዛ ነገር ላይ ብቻ የሚሰሩ ኮርሶችን ወይ ደግሞ ቱቶሪያሎችን እያያችሁ በዛ ኤክሲል ለማድረግ ሞክሩ። ሌላኛው ነገር ምንድን ነው? ፌክ በሆኑ የዩቲዩብ ቻናሎችና ፌክ በሆኑ ትሬደሮች አትታለሉ። አንድ እውነታም ልንገራችሁ። እኔ በራሴ ብር ሪል መኒ ስክሪን ላይ አስቀምጥላችኋለሁ ትሬድ አድርጊያለሁ ለረጅም ጊዜ በጣም በትንሽ $3 $4 $5 ከሄደ $10 ትናንሽ ትሬዶቹን ነበር ቴክስ አድርጌ ነበሩ ደግሞ ሜክስ አድርጌ ነበሩ። ስለዚህ ሪያሊቲው እሱ ትክክለኛው እሱ $4 $5 እያየ ልክ አንዳንድ ዩቲዩብ ቻናል አንዳንድ ቴሌግራም ኢቭን ኢትዮጵያኖች ላይ ስታዩ $1000 ሰራው $2000 $3000 $4000 ሰራው $7000 እስካሁን ይዤዋለሁ ትሬዱን አልወጣውም 49,000 በጣም ብዙ አማውንት ኦፍ መኒ ያሳዩናል። ፌክ ነው እያልኩኝ አይደለም። ሎት ሳይዛችሁ ለዛ ደረጃ ከደረሳችሁ እሱ ሜክ ማድረግ አይከብድም። እኔም ትናንት ወዲያ ያሳዩዋችሁ $10,000 $4,000 ፌክ ሆኖ አይደለም፣ ግን ፈንድድ ላይ ነው። ሎት ሳይዙ ከፍተኛ ነው። በሪል ኢንቨስትመንት ወይም ሪል መኒ ከራሴ ኪስ አውጥቼ አይደለም፣ ጀስት ፈንድድ ስለሆነ ማለት ነው። ከራሴ ኪስ ግን አውጥቼ ትሬድ ማድረግባቸውን ሁሉንም አሳያችኋለሁ። ማክሲመም $10-12 በ0.01 ሎት ሳይዝ ነው ትሬድ ማድረግ። ሪያሊቲው እሱ $10 ኢንፋክት በእኛ ሀገር የተሰሎት ብዙ ነው። አሁንም ቢሆን በጣም ብዙ ነው። ስለዚህ በፌክ እንትኖች አትታረሉ። ዴሞ አካውንት ሊሆን ይችላል ወይ ደግሞ ፈንድድ አካውንት ላይ ነው ስፔስ የሚኖረን እንደዚህ ትራያል ለማድረግ። ፈንድድም ሆኖ የገዛችሁት ቻሌንጅ አካውንት ከሆነ እሱም ሪል አይደለም። እኔ ፈንድድ ቻሌንጅ አለኝ። አክቹሊ ኮምፒቲሽኖች ዊን አድርጌ ያገኘኋቸው እንትኖች ናቸው። ኮምፒቲሽኖች ላይ ተወዳድሬ ከ1 እስከ 10 የጨረስኩባቸው 13 ከ1 እስከ 15 ቶፕ 20 የጨረስኳቸው አካውንቶች አሉ። ኢቨን እነዛ ላይ ትሬድ እንኳን ሳደርግ የዚህን ያህል ፍሪደሙን ሪስክ አላረግም። ስለዚህ ሪያሊቲው እሱ ነው። በሪል መኒ ሲሆን ደግሞ ስቲል ሪል መኒ ላይ ትሬድ አደርጋለሁ። ሪስክ መማረገው በጣም ትንሽ አማውንት ነው። ቲፒኤም በጣም ሲሪየስ የማስቀምጥበት ቦታ ላይ ነው። ስለዚህ ይዤዋለሁ ምናምን ብዬ በሪል መኒ ትሬድ ማድረግ ከሆነ ሪያሊቲው እሱ አይደለም። ስለዚህ ፌክ ከሆኑ ቴሌግራም ቻናሎች እና የተለያዩ እንደዚህ አይነት ግሩፖች ራሳችሁን አቮይድ አድርጉ። ስፔሻሊ ሲግናል የሚልኩ ሲግናል ላይ እንዲህ ነው ከሚሉ የቴሌግራም ቻናሎች ራሳችሁን አቮይድ አድርጉና ራሳችሁ ቤስት የምትሉትን ሴታፕ እስክታገኙ ድረስ ዴሞ ላይ። ሁለተኛ ደግሞ በጣም የመክራችሁ ኮምፒቲሽን አካውንቶች በየጊዜው በየወሩ ይወጣሉና እነዛን ኮምፒቲሽን አካውንቶች ጆይን እያደረጋችሁ እነዛ ላይ ትሬድ ለማድረግ ሞክሩ። በጣም ቀላል። አት ሴም ታይም ፖዚሽናችሁን ሴታፓችሁን ትሞክሩበታላችሁ። ምንም ልዙ የምታደርጉት ነገር የለም። ሁለተኛ ነገር ደግሞ ፍሪደሙም ይኖራችኋል። አካውንት ብሎት ቢያደርግ ኮምፒቲሽን ነው፣ ምንም እንትን አይደለም። እዚህ ለቀጣይ ወር ደግሞ ትዘጋጃላችሁ ማለት ነው። ሌላኛው ነገር የመመክራችሁ የመጨረሻ ፎሬክስ ትሬድ ሪል ነው። መኒ ሜክ ማድረግ ትችላላችሁ። አት ሴም ታይም ሉዝ ልታደርጉበት ትችላላችሁ። ያላችሁንም ሊያሰጣችሁ ይችላል። ስለዚህ ዓለም ላይ ካለ ህዝብ ጋር ነው ትሬድ የምናደርገው። ኦልሞስት $16 ትሪሊየን ማርኬት በየቀኑ ሙቭ ያደርጋል ተብሎ ኤክስፔክት ይደረጋል በፎሬክስ ማርኬት እንዳለ በአጠቃላይ ማለት ነው። እና ትልቅ ፑል ነው። ስለዚህ የምመክራችሁ ይህንን ጀርኒ አስባችሁበት ጀምሩ። ከኔክስት ዊክ ጀምሮ እኔ አዳዲስ ቪዲዮዎችን አፕሎድ አደርጋለሁ። ለዛ ግን ላዘጋጃችሁ ብዬ ነው። ፎሬክስ ሪል ነው? አዎ ሪል ነው። በፎሬክስ ማርኬት ብር መስራት እንችላለን ወይ? በደንብ መስራት ይቻላል። እኔም የሰሯቸውን ሪል መኒ ላይ ትክክለኛውን አሳያቸዋለሁ ምን እንደሚመስል። $5 $6 በቀን $7 በቀን በጣም ከሄድ $12። አንዳንዴ ደግሞ
$22 የደረስንባቸው አሉ። ደብል ፖዚሽን አሁን አንዳንድ ትሬደሮች ካያችሁ 3-4 ፖዚሽን ከፍተው እንትኑን ያሳያችኋል። የዚህን ያህል ሰራው $1,000-2,000 ሰራው። ሪል መኒ ላይ የራሳችሁን ገንዘብ የዛኔ ሪስክ ታደረጉታላችሁ ወይ የሚለውን ግን ራሳችሁ አስቡበት። $10 ገዝተህ $10 ሙሉ ፖዚሽኑን አይ ዶንት ቲንክ ማንም ሰው አያደርግም። እና እንደዚህ አይነት ነገሮችን ስታዩ በጣም ተጠንቀቁ። አሁን ለምሳሌ እኔ ቻሌንጅ አካውንቶች ላይ አረጋለሁ 3ም 4ም 5ም ፖዚሽን ከፍታለሁ። ብሎት ካረገ ያርግ፣ አይ ዶንት ኬር። ሪል መኒ የራሴ ብር ላይ ግን ከአንድ ፖዚሽን ውጭ አልከፍትም። ከፍቼ ማራቅ አንድ ፖዚሽን ነው የምከፍተው። በጣም ተጠንቅቄ ስቶፕ ሎሴን አስቀምጬ ቲፒኤን አስቀምጬ ነው ትሬድ ማድረገው። ከዛ ውጭም ትሬድ አላደርግም። ሉዝም ካረኩኝ ሉዝ የማደርገውን አውቀዋለሁ አምኜበት ማለት ነው። ቲፒኤንም ከነካ ደግሞ ስፔሲፊክ የሆነ ቲፒ አስቀምጬ። ስለዚህ ከኔ ጋር አብረን ይህን ጀርኒ የምንቀጥል ከሆነ ትሬድ ሪል ነው እኔ ጋራንቲ ያደርግላችኋለሁ። ጋምብሊንግ አይደለም። በደንብ አጥንተን ማርኬቱን አይተን ነው ዲሳይድ አድርገን ነው ሴታፓችንን አስተካክለን ነው ትሬድ የምናደርገው። በዛ መሀል ግን ሉዝ ካደረግን ከዛ ሉዝ ካደረግንበት በጣም እንማራለን። ከዛ ደግሞ ለኔክስት እያስተካከልን እንሄዳለን። ዛሬ $2 ዛሬ ሉዝ ባረግ ነገ 4 ሰርቼ ትላንት ያጣሁትን እመልሳለሁ ማለት ነው። ያ ነው ትክክለኛው ሪል ትሬድ። ስለዚህ ከተለያዩ የቴሌግራም ግሩፖች ራሳችሁን ጆይን አድርጉ። እዋቸው እንዴት ሴታፓቸው የሚያስተምሩ ከሆነ ሲግናል አትጠቀሙ። ራሳችሁ እንዴት ትሬድ ማድረግ እንችላለን የሚለውን ወቁት። የተለያዩ ኢንዲኬተሮችን አትጠቀሙ። ስቲል እኔ የመጀመሪያ 1-2 ወር ኢንዲኬተር እጠቀም ነበር። ከዚያ በኋላ ቶታሊ ነው የተውኩት። እዚህ ጋ የምታዩቸው ኢንዲኬተሮች የአይሲቲ ኪል ዞን ነው የማይበት ታይም ብቻ ነው የሚነግረኝ። እዚህ ጋር ደግሞ ማርኬት ስትራክቸር ብሬክ እዚህ ጋር አብርቻ ያሳያችኋለሁ። ስዊንግ ሃይ እና ስዊንግ ሎ በአጭሩ እንዲነግር ስዊንግ ሃይ ስዊንግ ሎ እነዚህን ኢንፎርሜሽን በአጭሩ እንዳይበት እንጂ ሌላ ምንም ነገር አይረዳኝ። አለቀ። ሁለቱ ናቸው ያሉን። እዚህ ጋር ደግሞ 50% ቦዲ ካንድል ሰፕላይ እና ዲማንድ ዞኖቹ ክሊር አውት አድርጎ የሚያሳየን ዞን አንደኛው ሰፕላይ እና ዲማንድ ዞኖቹን ለእኔ እንዲረዳኝ አክቹዋሊ ታይም ኮንሰፕሽንን እንዲቀንስልኝ የምጠቀምበት ኢንዲኬተር 50 ከሶስቱ ውጪ ሌላ ምንም የምጠቀመው የለም አክቹዋሊ። እና በዚህ እነዚህ ነገሮች ላይ ዲፕ ዳውን አድርጎ ከኔ ጋር አብረን እንቀጥላለን። ፎሬክስ ማርኬት ሪል ነው። ስለዚህ በሪል መኒም ደግሞ ዲፖዚት አድርጋችሁ በኤክስነስ ላይ እንዴት ዲፖዚት ይደረጋል፣ ከባይናንስ ላይ እንዴት መግዛት እንችላለን፣ ከዛ ወደ ኤክስነስ አካውንት እንዴት ዲፖዚት አድርገን MT5 ላይ እንዴት ትሬድ ማድረግ እንችላለን። ከዛ የተለያዩ ኮምፒቲሽኖች ሲወጡ ደግሞ ቀድሜ እነግራችኋለሁ። የተለያዩ ፕሮፕ ፈርሞች የሚወጡትን ቻሌንጆች ቀድሜ ያሳውቃችኋለሁ። ስለዚህ ዛሬ ይሄንን አትሊስት ሳይኮሎጂካሊ እንዴት ዊን ማድረግ እንችላለን ፎሬክስ ማርኬት ሪለው ራሳችሁን ለዛ አዘጋጅታችሁ ከኔክስት ዊክ ጀምሮ ግን ቤዚክ ኮርሶች ፎሬክስ ትሬዲንግ ምን ማለት እንደሆነ እንዴት ትሬድ እናደርጋለን የሚሉትን በ4 ማርኬት ስትራክቸር እናያለን። ሁለተኛ ደግሞ ኦርደር ፍሎ እናያለን። ሶስተኛ ሊኩዊዲቲ ኮንሰፕት እናያለን። አራተኛ ሰፕላይ እና ዲማንድ ዞኖችን እንዴት ሪፋይን እናደርጋለን። አምስተኛ እንዴት ኢንትሪ ቴክ እናደርጋለን። እነዚህን 5 ብቻ ኮንሰፕቶች ከኔ ጋር አይተን ከዛ በኋላ አም ሪሊ ሹር ከመጀመሪያ ኮንሰፕቱ ይገባቸዋል። ከዛ እነዚህ ነገሮች ዲፕ ዳውን እናጠናቸዋለን። ከዛ በኋላ ከእግዚአብሔር ጋር ደግሞ ሰክሰስፉል ለመሆን እንጥራለን ማለት ነው። ዛትስ ኢት ፎር ቱዴይ። ኔክስት ታይም ላይ እስክንገናኝ ኔክስት ቪዲዮ ላይ ያገኛችኋለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዳዲስ ሰዎች እንደዚህ ለአዳዲስ ሰዎች ሼር ማድረግ ትችላላችሁ። የምታዩ ሰዎችን ደግሞ ቴንኪው አመሰግናለሁ።